በጣም አልናገርም። በቃ ዝም በል አትገፋፋኝ። ምን አለ ልትይ ነው ደግሞ? ልገፋፋሽ ምን አለ ልትይ? አላወራም። ኮትኩተን ያሳደግነው ጠጋ መለስ ቀለስ ሳለ እኛኑ ሊወጋ ማለት አሁን ነው። ቤተሰብ ተመልከቱ እንግዲህ እቺ ሴትዮ እንደሰማችኋት እንግዲህ መግቢያ ላይ ቆርጣ አድርጌ እንዳረኩት መጨረሻ አካባቢ የተናገረችው እኔ አላወራም እንጂ ማንም እሷ አትናገርም ብለህ ነው ወይ ካሜራ ደቅነህ ይሄን ያህል የምትለፈልፍብኝ? እሷ አዳማጭ የላትም ብለህ ነው ወይ እያለች ነበረ እንግዲህ እንደሰማችኋት ማለት ነው። ሶ አሁንም ቢሆን ብሩኬን ከባድ ወጥመድ ውስጥ ልትከተው እንደሆነ በደንብ ያስታውቃል። እሱም ምን አላይ ልትይ ነው? ምን አላይ ልትይ ነው ደግሞ? ምን ልታደርጊ ነው? ከአንቺ ጋር ምንም አይነት የጀመርኩ ግንኙነት የለኝም። እሷ ደግሞ እንዳወራ አትገፋፋኝ፣ ነገር ግን እኔ አላወራም እንጂ አንተ እየገፋፋኝ ነው፣ አትገፋፋኝ፣ እኔ ማውራት አልፈልግም፣ መናገር አልፈልግም፣ አትገፋፋኝ እያለች ነው። ይሄ ምንድን ነው እንግዲህ የሚያመለክተው ከብሩኬ ጋር የሆነ ነገር አለኝ ብላ አሁንም ሌላ ታሪክ ውስጥ ልትከተው እንደሆነ ነው እንትን የምትለው ማለት ነው። እኔ ተረዳሁት። አንዳንድ ጊዜ በህይወት ውስጥ በደንብ አድርጋችሁ ብታስተውሉት ቪዲዮውን እያንዳንዱ ነገር ድራማም ከሆነ እውነት ለመናገር እንደዚህ አይነት ታሪኮች አሉ በምድር ላይ ማለት ነው። በምድር ላይ እንደዚህ አይነት ታሪኮች አሉ ማለት በጣም ብዙ ጊዜ የዋህ ሰዎች ይጎዳሉ፣ ብዙ ፈተና ይደርስባቸዋል፣ ብዙ መከራ ይደርስባቸዋል። አምነን ያስጠጋናቸው ሰዎች ከአሁን በፊት እንደዚህ የሆነ ጊዜ ላይ አንድ ታሪክ አውርቻችኋለሁ አይደለ? ቢያንስ ከ12 ዓመት በፊት ይሆናልና እውነቴን ነው የምላችሁ። የሆነ ጓደኛ ነበረኝ። እኔ ወንድሜ ምግብ ቤት ነበር የምሰራው። ወንድሜ ምግብ ቤት ነበር የኛ ማለት ነው፣ እና እንደ ሬስቶራንት ማለት ነው። አዲስ አበባ ነው፣ ኮዬ አካባቢ ኖ፣ ኮዬ አይደለም፣ ኮዬ ሳይሆን አዲስ ሰፈር አካባቢ በሳሚት ማለት ነው። እና በጣም የሚገርም ማለት የሆነ ትዝ ስላስባላይ ነው ይሄን ታሪክ ማለት ነው። እና ከጎናችን ደግሞ እልፍ ብሎ አንዲት ልጅ ተቀጥራ መጠጥ ቤት ትሰራለች። እሷ መጠጥ ቤት፣ እኔ ምግብ ቤት ነው በቃ። እና ምግብ እየመጣች ለከስተመር ተወስድ ነበር። እና ተግባባን፣ ታውቃላችሁ፣ ተግባባን። እና ደግሞ እኔ አንድ ጓደኛ ነበረኝ። በነገራችን ላይ እኔ ማለት ሙሉ ለሙሉ እሷን አይደለም ተጠያቂ የማደርገው። አንዳንድ ጊዜ ወጣት ስትሆኑ ልጅ ስትሆኑ ማለት አለ አይደል? ወጣት ስንሆን በተለይ እኔ አሁን ያለሁበት አስተሳሰብና በዛን ጊዜ የነበረኝ አስተሳሰብ በጣም ይለያያል። ያን ጊዜ 20ዎቹ መጀመሪያ ነበርኩኝ። 20 ቤትም አልገባሁ ገና። ግን የሆነ እንዳሁኑ አስተሳሰብ አይደለም ማስበው የነበረው። በቃ ሜዳው ገደሉ ሜዳ ነው የሚመስለኝ። ሰውን አምናለሁ በጣም መጠራጠር አላውቅም። የቀረበ ሁሉ ጓደኞቼ እውነት ይመስሉኛል ምናምን ነገር። እና ደግሞ የሆነ ልጅ ነበረ እኛ ጋር ደንበኛ ነው፣ የዛ አካባቢ ልጅ ነው። እና ከኔ ጋር የሆነ ጓደኝነት ነበረ። ሌላ ነገር ውስጥ ባንገባም ኦልሬዲ በቃ በጣም እንቀራረባለን ምናምን ነገር፣ በጣም እንዋደዳለን ምናምን ነገር። እና ለካ ልጅቷ ልጁን ትወደው ኖሯል። ልጁን ትወዷለች ለካ። እኔ አላቅም። የተግባባችኝም ስለ እኔና ስለሱ ያለውን ነገር ለማጣራት ነው። ገባችሁ? የተግባባችኝ ማለት ነው። ይሄ እውነቴን ነው ማለት ትክክለኛ ነገር ማለት ይሄ ጎረቤት ወይ የሰው ምናምን አይደለም። በእኔ ላይ የደረሰው ነው የምነግራችሁ። እና ልጅቷ ለእኔ ጓደኛ መስላ ቀርባ ከልጁ ጋር ተዋወቀች። ልጁ እየሄደም እዛም ቤት እኛም ቤት እዛም ጋር መጠጥ ጀመረ ማለት ነው። እንግዲህ ዛሬ የአመቷ ኪዳነ ምሕረት ናት። ይህንን ታሪክ የውሸት አይደለም ነግራችሁ። ኪዳነ ምሕረት ትመስክርብኝ፣ እውነቴን በእኔ ላይ የደረሰው ነው ነግራችሁ። እና ለልጅቷ ልጁ ምን ብላ ትነግረዋለች መሰላችሁ? ይሄንን መጠጥ ውስጥ ጨምረሽ መርዝ ስጩ አለችኝ ብላ
የመርዙን ብልቃጥ ከየት እንዳመጣችሁ አላውቅም። እሷ ራሷ እንግዲህ መርዙ ብልቃጡን ራሷ አምጥታ ምን ብላ ራሷ አቀነባብራ እኔ ልንገርህ ብዬ ነው እሷ ከመጠጥ ጋር መርዝ ስጩ ብላ ይሄንን ጠርሙስ ሰጠችኝ፣ ይሄን መርዝ ሰጠችኝ ብላ ለልጁ ነገረችው። ከዛ ልጁ ቀስቀስ እያለ ከኛ ቢጠፋ ምናምን ነገር ምንድነው እሷ ከኔ ጋር ኦልሬዲ እንደ ጓደኛ ታወራለች። ከዛ እንደዛ ቀስ እያልኩኝ ስሰማ እንደዚህ ብለው ነው እንደዚህ አርጋለች። በነገራችን ላይ ይሄንን ነገር እሷ እንደዛ ማለት በልጁ አይደለም በልጅቷ ብቻ አልፈርድም፣ በልጁም ነው የምፈርደው። መጀመሪያም ልጁ ከኔ መራቅ ፈልጓል ማለት ነው ብዬ አሰብኩኝ። ለምን መሰላችሁ? እሷን ማመን አልነበረም የነበረበት፣ እውነታውን መፈለግ ነበረበት እንጂ እሷን አምኖ ቀጥታ ከኔ መራቅ አልነበረበትም። እሷ ኦልሬዲ ልጁን ስለምትፈልገው ዋሽታ አታላ ወሰደችው። ገባችሁ? ሄደ ከኔም ጋር ተለያየን፣ በቃ ተራራቅን ማለት ነው። እና አንዳንድ ጊዜ እንደዚህ አይነት ነገር እኔ ዋህሞ ስለሆንኩ እንደዚህ አይነት ነገር አልጠረጠርኩም። ልጅቷን ታርጋለች የሚለውን አላሰብኩትም ምናምን ነገር። ልጁም ደግሞ እሷን አምኖ በዛው እሷን ተከትሎ ሄደና ጠፋ ቀረ። በዛው ተጣላን ተለያየን ማለት ነው። እኔ ግን ቀስ እያልኩ ስጠይቅ ጉዳዩን ደረስኩበት። ገባችሁ? እና አንዳንዴ ያው የዋህነታችሁ ጥሎ አይጥላችሁም እንጂ በጣም እባብ የሆኑ ሰዎች ደካማ ጎናችሁን ተጠቅመው በመሀላቸው እናንተ ህይወት ውስጥ ገብተው ህይወታችሁን ምስቅልቅሉን ያወጡታል። እኔ እውነቴን ነው የምላችሁ። በዚህ ምክንያት ምግብ ቤታችንም ከስሮ ተዘግቷል። በዚህ ምክንያት እንዲህ ታረጋለች ተብሎ ስሜ ጠፋ እዛ አካባቢ ላይ እንዲያረግ። እኔ ግን ይቻት ኪዳነ ምሕረት ምስክሬ ነው። እስካሁን ድረስ ለፈጣሪ ሰጥቼዋለሁ። ምንም አላልኩም። እሷን ምንም ለማድረግ ለፈጣሪ ሰጥቼ ችግሩን እስካሁን ድረስ በሆዴ ይዤ ይኸው አሁን ተነፈስኩት። በዛን ጊዜ እንዲህ ብሎ ተወርቶ መቼም ምግብ ቤታችሁ ሰው ሊመጣ አይችልም አይደል? ምግብ ቤታችንም ተዘጋ፣ ከሰረ፣ ሰው ጠፋ፣ ደንበኛ ጠፋ፣ ደንበኛ ራቀኝ በዛ ምክንያት ማለት ነው። እና ህይወት ከባድ ነው። ብሩኬ አሁንም ቢሆን ነቃ ልልህ ፈልጌ ነው። ሀይሚዬም ደግሞ ያው ያረግሽው ነገር መጥፎ ነገር አይደለም፣ ራስሽን ገለል ለማድረግሽ ጥሩ ሆኖ ሳለ ግን አሁንም ቢሆን ብሩኬን አትታዩ ለብቻው ባይነኝ እንደኔ ማለት ነው። ምክንያቱም እንደዚህ አይነት እባብ ሰዎች አሉ፣ እንደዚህ አይነት ክፉ ሰዎች አሉና ትምህርት በእያንዳንዱ በሪል ህይወት የሚፈጠረውን ነገር ነው እነሱ እንደ ድራማ ሰርተው የሚያመጡት። በእውነተኛ ታሪክ ላይ የተመሰረተ ነው። እንደዚህ በድራማ መልክ ሲቀርብ እንደዚህ አይነት ነገር የለም ብላችሁ እንዳታስቡ አሉ። ሁላችሁም ዙሪያችንን እንመልከት፣ እንጠንቀቅ፣ ራሳችንን እንጠብቅ። በእኔ የደረሰውን ዛሬ ዓመቷ ኪዳነ ምሕረት ናት። በኪዳነ ምሕረት ስም እየማልኩ ነው የነገርኳችሁ። በእኔ የደረሰው ማለት ነው። እንግዲህ የወንድሜ ምግብ ቤቱን ከስሮ ዘጋ። አስቡት። በዚህ ምክንያት ምንም በማላቀው ማለት ምንም በሌለሁበት ማለት ነው። እኔ ለፈጣሪ ሰጥቻታለሁ። ልጅቷንም ችግር የለውም። ፈጣሪ የራሱን ስራ የሰራ በቀል ፈጣሪ ነው። ግን አላ አይደለ ግርም ይለኛል ሳስበው። አሁንም አብሳላት ብሩኬን ከባድ ወጥመድ ውስጥ ለመክተት እየጣረች ያለችው ነገር በግልጽ ነው። በቃ እየታየን ያለው። ስለዚህ ሀይሚዬም ይሄን ነገር መልከት በይ፣ ብሩኬም ደግሞ ንቃ። ከዚህ በላይ ሴትዮዋን አጠገባት ታስደርሳት። ኮስተር ቆፍጠን በል። ትላንትና ያው አቋምህ ጥሩ ነው፣ ኮስተር ማለት አባባል ምናምን ውጭ ብለህ ማበራር፣ ግን ደግሞ ራሴ ላጠፋ ነው ምናምን ድብን ትበል። ከህይወትህ ትውጣ። አንተን ህይወት ልታበላሽ ነው የመጣችው። ተግባባን?